የዋይቢኤስ ባለቤት የሆነው ወልደ ጊዮርጊስ ይልቃል ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ ደብዳቤ ላከ። ከዱባይ ሆኖ ለ4 ዓመታት ያህል ከባድ መስዋዕትነት ከፍያ አዘጋጅቷል ያለውንና ከመንግስት በጀት አንድም ብር እንደማያስወጣ የገለጸውን 100% ሙሉ በሙሉ የተጠናቀቁ የሶፍትዌር ፕሮግራሞችና መተግበሪያዎችን ለጠቅላይ ሚኒስትሩ ማቅረብ እንደሚፈልግ ገልጿል። በደብዳቤው እንደገለጸው ፕሮጀክቱ የኢትዮጵያን የዲጂታል ትራንስፎርሜሽን እቅድ ከታለመለት ጊዜ በፊት እውን ለማድረግ የካሽ ክፍያ ስርዓትንና ህገወጥ ንግድን ለመቆጣጠር የዶላር ጥቁር ገበያ 100% ለማስቀረትና ሀገራችንን በአመት ከ4.2 እስከ 5.4 ቢሊዮን ዶላር ተጨማሪ ገቢ እንድታገኝ የሚያስችላትን 8 ዋና ዋና አበይት ዓላማዎችን የያዘ ነው። ባለሀብቱ ወልደ ጊዮርጊስ ፕሮጀክቱ ከመንግስት በኩል ተቀባይነት ሲያገኝ ምንም አይነት የመንግስት በጀት ሳይጠይቅ ሙሉ በሙሉ ወደ መንግስት የልማት ድርጅትነት የሚተላለፍ መሆኑን ጠቅሶ በስራ ጫና መካከል 30 ደቂቃ ብቻ እንዲሰጡትና ሐሳቡን በአካል ለማስረዳት እንዲችል እንዲፈቅዱለት በአክብሮት ጥያቄ አቀርቧል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሆኖ ያሁን ጠቅላይ ሚኒስትር ዶክተር አብይ አህመድን አደነኝ ብሎ ወደ ሀገር ሊገባ እያሰበ ይመስላል። ይሰውዬ ያው ከመንግስት ጋር ከተሳሰረ ማንንም የሚጠይቀው ስለማይኖር ያንን ለማድረግ ይመስላል አካሄዱ እስከ ተረዳው ድረስ እንጂ ወደዚህ የሚወስደው ነገር የለም። ዋይቢኤስ ለህዝቦች ገንዘብ ታስገባላችሁ ይበዛላችኋል 120% ወለድ አመታዊ 120% ወለድ ነበር ያለው። እንዳየነው 40 ሚሊዮን አስገብተው 4 ሚሊዮን ብር ያገኙ በአመት ወደ 48 ምናምን ለማግኘት አካሄድ ነበረ። መጀመሪያ እንግዲህ 40 ሚሊዮን ያስገቡም አሉ 40 ሺህ ያገኙ የቻሉትን ያለ ያስገቡአሉና አሁን ተዘግቷል እና ለዛ ምላሽ ከመስጠት ይልቅ ከመንግስት ጋር ተቀራርቦ እንግዲህ ነገሮቹን ወደ ራሱ ለማመቻመች ያሰበ ይመስላል አካሄዱ። እናንተ ምን ይመስላችኋል? ይሄ ነገር ከምርላ ሀገር አስቦ ነው ወይስ ተቀራርቦ ከወንጀሉ ለማምለጥ ስለፈለገ ነው? ኮሜንት ላይ አስቀምጡልኝ፣ አነባዋለሁ። ሱቆችን እንከፍታለን። በዛ ሱቅ ላይ ምርት ተረክቦ መሸጥን የሚሆነው የምትሸጡት በእኛ በማምረቻ ዋጋ ነው። ደረሰኝ ትቆርጣላችሁ። የራሳችን የድርጅታችን ደረሰኝ አለ። ኤኒ ሽያጭ አንድ ግማሽም ሊትር ፈሳሽ ሳሙና ይውሰዱ በደረሰኝ ነው የሚሸጠው። ግብር የምንከፍለው እኛ ነን። የእናንተ ደግሞ በፐርሰንት ነው የሚሆነው ትርፋችሁ። ያን ይመስላል። የሚያታልሉ ሰዎች አንዱ መገለጫ የሆነው እንደዚህ ነው። ቃል ይገቡላችኋል። በቃ እንደፈለጋችሁ ነው ቃል ኪዳኑ። በቃ የምትፈልጉትን ነገር ነው የሚነግሯችሁ። ከዛ በኋላ ግን ዴሊቨር አድርጉ ስትሏቸው የለም አቅርቡልን፣ ስጡን፣ ቃል የገባችሁትን ነገር የለም። ገንዘባችሁን እስኪቀበሉ ግን በቃ ማይሏችሁ ነገር የለም፣ ማይነግሯችሁ ነገር የለም። በቃ እንደፈለጋችሁ ነው። ከዛ በኋላ ግን በዚህ ምክንያት ዘገየ፣ በዚህ ምክንያት እንዲሆነ እየተባለ እየቆየ አታገኙትም። ከዛ በኋላ የለም ገንዘባችሁ እና አሁን ይሄ ሰውዬ ብዙ ነገር ቃል ገብቶ ነበር። መጀመሪያ ሱቆች ብሏል። እንደገና ደግሞ እንደ ባንኪንግ ሲስተም ይሄ ገንዘብ ታስገባላችሁ፣ ከዛ ወለድ በጣም ትልቅ ማለት ነው፣ እንደ ባንክ ኖርማል ሳይሆን ትልቅ ይሆንላችኋል ምናምን የሚል ነገር ነበር መጀመሪያ። አሁን ግን የለም ላሽ ነው። ገብቷችኋል? እስክታስገቡ ድረስ ነው። በጣም ብዙ ያስገቡ ሰዎች አሉና አሁን ደግሞ እየተሞዳሞደ ነው። የመመለስም ነገር አለው። ነገር ግን የሚመለስ አይመስለኝም። እኔ ከተመለሰ ማንም በቀላሉ ይለቋል ብዬ አላስብም። ምናልባት ተለቅ ካሉ ሰዎች ጋር ምናምን ባለስልጣናት ጋር ከተገናኘ እንደዛ ዝም ሊባል ይችላል። ማንም ምንም ማድረግ ስለማይችል መዳፈር ስለማይችል። አለበለዚያ ግን በቀላሉ ሀገር ውስጥ ምናምን ይገባል ብዬ አላስብም። መለሳለሁ እያለ ያው በዛው በሚዲያ ጥፍት ይላል። ያው ከዚህ በፊት እንደበላችሁ ሴትዮ ዱባይ ውስጥ ያሉትን እንደዚህ ያደርጋቸው ነበር። እንደዛ ማለት ነው። እንደዛ የሚሆን ነው የሚመስለኝ እኔ በበኩሌ። እናንተ ምን ታስባላችሁ? ተመልከቱ እስኪ እነዚህም ምስክሮች። በጣም ደስ ያለኝ ቪዲዮ ስለሆነ ወልደ ጊዮርጊስ ወንድሜ እድሜና ጤና ይስጥ፣ ፈጣሪ አብዝቶ ይባርክ። የእውነት በጣም መልካም ሰው ነህ። እኔ 1200 ብር ተመዝግቤ 450 ሺህ ብር ገቢ ተደርጎልኛል እና በጣም ነው ማለት እኮ ማረጋገጫ አይሆንም። ብዙዎች ምስክሮችን ይዘው መምጣት ይችላሉ። ለውሸት ለሆኑ ነገሮች ራሱ ምስክር ይዘው መጥተው እንደ እውነተኛ አድርገው እንትን ሊሏቸው ይችላሉ። ስለዚህ ይሄ የሚያሳምን አይሆንም። በመጀመሪያ ደረጃ ሐሳቡ ራሱ አያሳምንም። 120% እንዴት ነው አንድ እንትን የሚወልደው ባንክ አካውንት በአመት ውስጥ የእናንተ ነጥፍ የሚመልስ ከሆነ የሰውዬ ለምን ቀጥታ አይሰጣችሁም? ለምን የእናንተ መቀበል አስፈለገ? እርዳታ ድርጅት ድጋፍ ምናምን ከሆነ ለምን አስፈለገ? ይህን መጠየቅ አስፈላጊ ነው። ስለዚህ ምስክር ብለው እኮ የሚያታልሉ እኮ አሉ። ኢንፋክት እንኳን አይደለም በቢዝነስም በሃይማኖት ስም ያታልሉ ብዙዎች አሉና መጠንቀቅ አለባችሁ በዚህ ጉዳይ እንጂ ዝም ብሎ መቀበል አስፈላጊ አይደለም።
የኔን ገንዘብ እንኳን ሰጥቼው ባቃጥለውም አያልቅም አለ ወልደ ጊዮርጊስ ይልቃል ቢተው። እውነቱን ነው። በ1903 ቻርለስ ፖንዚ ከጣሊያን ተነስቶ አሜሪካ ገባ። አሜሪካ እንደገባ ቶሎ የሚበለጽግበትን መንገድ ሲፈልግ የቴምብር ንግድ ሆኖ አገኘው። አንድ ሀገር ላይ ውድ የሆነ ቴምብር ሌላ ሀገር ላይ ርካሽ ነው። ስለዚህ አውሮፓ ላይ ርካሽ የሆነ ቴምብር አሜሪካ ውድ ነውና ብሎ ንግድ ፍቃድ አወጣ። ኑና ሼር ሆልደሮች ተመዝገቡ፣ በ45 ቀን 50% ሼራችሁን፣ በ90 ቀን የ100% ትርፍ እሰጣችኋለሁ ብሎ አስመዘገበ። የዛሬ 123 ዓመት ነው የምላችሁ። ቻርለስ ፖንዚ አዳዲሶቹን ተመዝጋቢዎች የሚከፍሉትን ብር ለነባሮቹ ትርፍ እያደረገ እየሰጠ ታማኝነትን እያገኘ እየሰፋ ሄደ። ነገር ግን በጊዜው የነበረው ሲስተም ማኑዋል ስለሆነ መቆጣጠር ተሳነው። በዛ ላይ እንዲህ የሚል ጋዜጠኛ ላከበት። የአንተ ሼር ዓለም ላይ ከተታተሙ ቴምብሮች ይበልጣል፣ ለዚህ ምክንያትህ ምንድን ነው ብሎ ጠየቀው። ለዚህ መልስ ሊመልስለት አልቻለም። በጊዜው ፖንዚ ሲስተሙ እየፈረሰበት ስለነበረ ሼር ሆልደሮች ሰላማዊ ሰልፍ ወጡ። በዚህም የአሜሪካ ሴንትራል ኢንተለጀንስ ምርመራ ጀመረበትና አንዲትም ቴምብር ሸጦ እንደማያውቅ አንዲትም ቴምብር ገዝቶ እንደማያውቅ አረጋገጠና ይዞ አሰረው። እስሩን ጨርሶ ወደ ጣሊያን ተመለሰ። ከዛም ወደ ብራዚል ሄዶ ብራዚል ላይ አረፈ። ዛሬ ድረስ በስሙ የሚጠራ ፖንዚ ስካም የሚባል የማጭበርበሪያ ዘዴ አለ። የኛዎቹ ቻርለስ ፖንዚዎች ፖንዚ በ1903 የጀመራትን ዛሬ አፕግሬድ አደረጓትና ቲማቲምና ሽንኩርት እንሸጣለን ብለው ፍቃድ አውጡ። 120% ኢንተረስት እንሰጣችኋለን፣ ከባንክ 6-10 ጊዜ እጥፍ እንሰጣችኋለንና ኑ ተመዝገቡ አሉ። ህብረተሰቡ ተመዘገቡ። እየተመዘገቡ አዳዲሶቹን ተመዝጋቢዎች የሚከፍሉትን ብር ለነባሮቹ ትርፍ እያደረጉ እየከፈሉ ታማኝነትን እያተረፉ ከአቅም በላይ ብር በተለይ ረቂቅ ከአቅም በላይ ብር እያመረተ መጣ። ይሄም አንኮንትሮለብል ሆነበት፣ መቆጣጠር ተሳነው። በዚህ ጊዜ ሀገር ለቆ መጥፋት ነውና ሀገር ለቀው ጠፉ። ለመሰረቅ እንኳን የዛሬ 123 ዓመት ወደ ኋላ ቻርለስ ፖንዚ የፈጠራትን ሲስተም ነው ተጠቅሞ እንትን የሚሉ 123 ዓመት ወደ ኋላ ይቀርን እና ማሰብ የተሳነን ሰዎች መሆናችንን በዚህ አጋጣሚ የተጨበረበሩ ሰዎችን አይተን መመስከር እንችላለን። መቆጣጠር ሲያቅተው አፕሊኬሽን መሰረታለሁ አለን። ዛሬም ያምኑታል።